በእምነት ማጣት ሞት በሔዋን ጆሮ ገባ። በድንግል ማርያም እምነት ሕይወት ቃል በሷ ወደ እሷ ማህፀን ገባ። በነገራችሁ ላይ መናፍቃን እኛ አንድ ጥቅስ ስንጠቅስ ያኛውን የማናውቀው ነው የሚመስላቸው። ማን የሚናገረው ነው እውነት? እውነት አንዱ አንዱን ይለናል፣ አንዱ አንዱን ይለናል። የማን ነው እውነት? የማን ነው ትክክል? እናታችን ሔዋን እምነት ጎድሏት ነበር። ምዕመናን በየጊዜው ጥያቄ ይወለዳል። ሰይጣን እኔ በጣም ረባሽና ክፉ ያለ ቤት ስራ እንዳንቀመጥ የሚበጠብጥ መሆኑን የማየው በየወሩ የቤት ስራ የሚሆነን አንዳንድ ጥያቄ ይነሳል። ድንግል ማርያም በድንግልናዋ የሔዋን ጠበቃ ሆነች። ዛሬ የምንማማርበት የትምህርታችን ኃይለ ቃል አንሰ አአምር ዘከመ ሃይማኖተ ኩሎሙ ቅዱሳን ሐዋርያት ወሰማይት እለኮኑ ሰማይተ በጽድቅ ወገብሩ ምግባረ ሰናየ እስከዛቲ ዕለት በሚል ርዕስ ነው። ወደ አማርኛ አጠር አድርጌ መሀል ላይ አንድ ነገር አንስቼ እንገራቸው። እኔ መልካም ስራ እንደሰሩ አባቶቼ አምናለሁ በሚል ርዕስ ነው የምንማማረው። አሁን ይሄንን ርዕስ የመረጥኩት ወድጄ አይደለም። ምዕመናን በየጊዜው ጥያቄ ይወለዳል። ሰይጣን እኔ በጣም ረባሽና ክፉ ያለ ቤት ስራ እንዳንቀመጥ የሚበጠብጥ መሆኑን የማየው በየወሩ የቤት ስራ የሚሆነን አንዳንድ ጥያቄ ይነሳል። ለዚህ ወር አንድ ጥያቄ ያስነሳል በሆነ ሰው፣ የሚቀጥለው ወር ደግሞ አንዱ ይናገራል። አምና የሆነ ጊዜ የዛሬ ምናምን ዓመት ስለ ታምረ ማርያም፣ ቀጥሎ ስለ ገድለ ተክለ ሃይማኖት፣ ቀጥሎ ስለ እንትን፣ ቀጥሎ እና እናንተ ይሄ ሁሉ ጥያቄ በተነሳባችሁ ቁጥር ምንድን ነው ማድረግ ያለባችሁ? መንገድ የፈለግኩት እሱ በየጊዜው ወይም እመቤታችን የሚያጣጥል ወይ ቤተክርስቲያን የሚያጣጥል ወይም ክብር የሚቀንስ ሲመጣ ምንድን ነው መፍትሄው? ነው መፍትሄው እንደ አባቶቻችን ማመን። ያንን የተገለጠውን እውነት እንዴት አድርገን ነው የምናገኘው? ማን የሚናገረው ነው እውነት? እውነት አንዱ አንዱን ይለናል፣ አንዱ አንዱን ይለናል። የማን ነው እውነት? የማን ነው ትክክል? ትናንትን ስናይ እውነትን ማወቅ እንችላለን። ሰሞኑን እመቤታችን ቤዛ ትባላለች አትባልም የሚል ጥያቄ በጣም ብዙ ምዕመናን ስትጠይቁኝ ስለነበረ ሐሳቡን ካነሱት አባት ጋር ግንኙነት የለኝም። ብዙ ጊዜ ሰዎች ለሚያነሱት ሐሳብ እኔ መልስ የማልሰጥበት ምክንያት ሰዎቹ እንዲድኑ ስለምፈልግ ነው። በሌላ ትምህርት አስተምሮ ሰዎቹ ከዚያ እንዲጠገኑ ማድረግ የተሻለ ነው፣ እልክ ከማስያዝ ብዬ ስለማስብ ነው። እመቤታችን ቤዛችን ናት። ቤዛችንም የሆነችው ምን በማድረግ እንደሆነ አንድ ሶስት ሐሳብ ብቻ ልንገራችሁ። በጣም የሚያስደንቁ ጉዳዮች። ቤዛ ማለት ምትክ፣ ለውጥ፣ ጥብቅና፣ ጠበቃ መሆን፣ መዋጀት፣ አዳኝነት፣ መታደግ እንደ ማለት ነው። ለጌዛ ቤዛ ሲባል የራሱ ትርጉም አለው። ብዙ ሊቃውንት ብዙ ስላሉበት እዚህ ጉዳይ ብዙ ማለት አልፈለግም። እመቤታችን ቤዛ ስንላት ከጌታ ጋር አስተካክለን ሳይሆን ለውጥ ማለት ነው። ምንድን ነው ለውጥ? ከመጀመሪያይቱ ሴት የጎደሉ ነገሮች ነበሩ። ያንን በዚያችኛይቱ ሴት ምትክ ይዛ በመገኘት ነው ቤዛ የሆነችው። የሔዋን ለውጥ በመሆን የመጀመሪያው እናታችን ሔዋን እምነት ጎድሏት ነበር። ምንድን ያልኳችሁ ንገሩኝ እንጂ እምነት ይጎላት ነበር። እምነት ይጎላት ነበር። ምንድን ነው እምነቱ? ለመበላይክሙ እንትኮ በለሰ ሞተ ትመውቱ፣ ይህንን ዕፀ በለስ ስትበሉ ትሞታላችሁ። ማነው እንደዚህ ያለው? እግዚአብሔር። ሰይጣን መጣና ይህንን በለስ ስትበሉ ምን ትሆናላችሁ? አምላክ ትሆናላችሁ። አሁን ሔዋን ይህንን ስታምን የእግዚአብሔርን ቃል ካደች ማለት ነው። ስለዚህ እናታችን ሔዋን ምን ጎደላት? እምነት ጎደላት። አሁን የመጀመሪያይቱ ሴት እምነት ስላጣች በዚያ እምነት ማጣት ምክንያት ሞት ወደዚህ ዓለም ገባ። ከዚያስ ሁለተኛይቱ ሔዋን ድንግል ማርያም ምን አደረገች?
እግዚአብሔርን ትወልጃለሽ፣ የምትወልጂው በድንግልና ነው አለ። ይሄ ነገር እንዴት ነው ሊሆን የሚችለው ብላ ጠየቀች። እኔ ወንድ አላውቅም። ቅዱስ ጎርጎርዮስ ዘንዚናዙ ይህን ሲተረጎመው ወንድ አላውቅም ማለት እስከ ጭራሹ ከወንድ ጋር የመኖር ሐሳብ የለኝም ማለቷ ነው ይላል። ሌሎችም ቅዱስ አትናቴዎስ፣ ቅዱስ ቄርሎስ ተርጉመውታል። ሶስቱም እስከ ፍጻሜው ድረስ ሕሊና የራሱ የታተመ ነው ማለቷ ነበረ። ታዲያ ምን አለ? ለእግዚአብሔር የሚሳነው ነገር የለም ማለት ነው። ለእግዚአብሔር የሚሳነው ነገር የለም። ትወልጃለሽ፣ እንደ ቃልህ ይደረግልኝ። ልብ በሉ፣ ዛሬ አምላክ ሰው ከሆነ በኋላ ሰዎች ሁሉ እንዴት አምላክ ይሆናል እያሉ ማመን አቅቷቸዋል፣ ታምር ከተደረገ በኋላ። ድንግል ማርያም ግን ሆኖ የማያውቅን ምስጢር ለመጀመሪያ ጊዜ ያመነችው የመጀመሪያይቱ ምእመን ናት። ታምር ይሏቸዋል የድንግል ማርያም ማኅፀን። ይህ የሚደንቀን ሆኖ የማያውቅን ነገር ያመነች ብፅዕት። ኤልሳቤጥም እንዲህ ነበር ያለቻት፣ ብፅዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ፣ ከእግዚአብሔር ተልከው የነገሩሽ ቃል እንደሚሆን የምታምኝ አንቺ ብፅዕት ነሽ፣ ያመንሽ አንቺ ብፅዕት ነሽ። ሔዋን የሌላትን እምነት ይዛ በመገኘት የሔዋን ጠበቃዋ ድንግል ማርያም ናት፣ ቤዛዋ ናት። አንድ ሁለተኛስ ድንግል ማርያም ይዛው የተገኘችው አንድ ድንቅ ነገር አለ። እሱ ምን እንደሆነ ታውቃላችሁ? ትህትና ይባላል። ትህትና አያችሁ ዘመዶች፣ በእምነት ማጣት ሞት በሔዋን ጆሮ ገባ። በድንግል ማርያም እምነት ሕይወት ቃል በሷ ወደ እሷ ማኅፀን ገባ። የትህትናዋ በር ነው አምላክ ልጇ ይሆን ዘንድ ወደ እሷ እንዲወርድ ያደረገው። ትህትና የቅድስና ሁሉ መሰረት ነውና ከቃሉ ጋር ናችሁ። ድንግል ማርያም ምንድን ነው የምትባለው? የእግዚአብሔር ምንድን ነው የምትባለው? በሉ እንጂ ከተማ በሉ እንጂ የእግዚአብሔር ምን? መዝሙር 86 ስላለ ይህንን ለቅዱስ ኤፍሬም ለቅዱስ ያሬድ የእግዚአብሔር ከተማ አምልተው እና አባ ጊዮርጊስ አምልተው አስፍተው ተርጉመውታል። የእግዚአብሔር ከተማ ማለት ምን ማለት ነው? በነገራችሁ ላይ አንድ እንደኔ ያለ ሰው ዝም ብሎ ደርሶ የእግዚአብሔር ከተማ አይባልም። ትንሽ ያላት እንቅልፍ የላት እንደሚባለው አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ እናንተ የመንፈስ ቅዱስ መቅደስ ናችሁ ይላል ብሎ ሊጠቅስ ነው። አንዱ ሮጦ እንደዚህ ነው የሚለው። በነገራችሁ ላይ መናፍቃን እኛ አንድ ጥቅስ ስንጠቅስ ያኛውን የማናውቀው ነው የሚመስላቸው። የጅል ነገር እናውቀዋለን፣ ጠፍቶን አይደለም። ያኛው ይሄኛው በንስሐ ነው። የእግዚአብሔር ከተማ የተባለችው ምን ማለት ነው? ከእግዚአብሔር ውጭ ወደ እሷ ምንም ነገር ገብቶባት የማያውቅ ማለት ነው። የሚያስደንቅ እኮ ነው። ይሄ በድንግልና መጽነሷን ብቻ አይደለም፣ ሕሊናዋ ውስጥ ራሱ ከእግዚአብሔር ውጭ ምንም ሐሳብ ገብቶባት የማያውቅ። አይገርማችሁ? አይገርማችሁ? ሐሳቡ የታጠረለት ፍጡር የት ይገኛል? እስቲ የፈለገ እገሊት ድንግል ናት፣ እገሌ ድንግል ነው ይባላል። በሐሳቡና በሐሳቧ ግን ስንቱን ነውታል። በሐሳባችን ስንቱን በድለናል። ድንግል ማርያም ግን ሐሳቧ የታጠረ ቅዱስ አትናቴዎስ የገለጣት መንበር የምትገልጠው እሷን ነው። መኑ ውእቱ ዘከማከ ዘከለለ መንበሮ በእሳት፣ አቤቱ መንበሩን በእሳት ያጠረ እንዳንተ ያለው ማን ነው? መንፈስ ቅዱስ የጋረዳት ናትና ፍጹም ንጽሕት እርግማን የሌለባት መርገም ያልወደቀባት ምልአተ ኃጢአት ያላገኛት ቃሏ ቅዱስ ቅዱስ ድንግል ሐሳቧ ድንግል ሥጋዋ ድንግል ልቡናዋ ድንግል የሆነች እመቤታችን። ለዚህ ነው በስድስተኛው ወር ገብርኤል መልአክ ወደ ምን ድንግል ሄደ ነው የሚለው። በሉ እንጂ ለእግዚአብሔር ወደ ታጨች ወደ ምን ነው የሚለው? ወደ አንዲት ድንግል። ለምንድነው አንድ ድንግል የሚላት? እንደሷ ያለ ድንግልና ያለው ማንም የለም። ሥጋው ድንግል ቢሆን አፉ አይደለም፣ አፉ ድንግል ቢሆን ሐሳቡ ድንግል አይደለም። ሁሉ የተሞላላት እመቤታችን ናት። እግዚአብሔር ደግሞ በንጹህ ነው የሚያድረው። ንጹህ ስለሆነች እመቤታችን አደረት። አቀባ ጰራቅሊጦስም ከርሰ እማ መንፈስ ቅዱስ ከእናቷ ማኅፀን ጀምሮ ጠበቃት። ወኢረኩሰት በምንትኒ እምዘፈጠራ ከፈጠራትም ጀምሮ ምንም በምን አላደፈችም። እንዴት ሁና ነው
ከሰው ተገንታ የሰው እርግማን ያላረፈባት ከመእምጽቡር ጽሩየ ገብራ ጭቃ ወርቅ ከጭቃ ሲገኝ ጭቃው እንደሌለበት ሁሉ ከተረገመው ከአዳም ልጅ ባህሪ ስትወለድ እርግማን ያላገኛት ንጽሕት ዘር ጽጌ ሃይማኖት ዘጸገየት በማእከለ አስዋክ ይላታል ቅዱስ ያሬድ። በእሾህ መካከል አብባ የተገኘች የሃይማኖት አበባ። ጽጌረዳውን እሾህ አጥሮት አበባው ላይ ግን እሾህ የለም። በተረገመ ሰውነታችን ውስጥ ከተረገመ ሰዎች ተወልዳ እርግማን የሌለባት አበባ እመቤታችን ናት። የመጨረሻውን አንድ ነገር ልንገራችሁ። እመቤታችን ሔዋን ምን አላደረገችም? ድንግል ነበረች። ይሄን ያስተማረው ማን ነው? ድንግል ማርያም በድንግልናዋ የሔዋን ጠበቃ ሆነች። ቅዱስ ዮሐንስ አፈወርቅ ነው እንዲህ ያለው። ያቺ ድንግል ነበረች፣ ድንግልናዋን ግን አፈረሰችው። ለምን? ድንግልናዋን ለዲያብሎስ ጆሮ በመስጠት አፈረሰች። ይችኛይቱ ድንግል ግን የመላኩን ቃል በማመን ድንግልናዋን ጠበቀች። ስለዚህ ሔዋን ቤዛዋ ናት። የተቀደሰችው ምድር ናት። ኦሪት ዘጸአት ምዕራፍ 3 ቁጥር 5 ላይ ምን አለው እግዚአብሔር ሙሴን? ሙሴ የቆምክባት ምድር የተቀደሰች ናትና ጫማህን አውልቅ አለው። የተቀደሰች ምድር፣ የቆምክባት ምድር የተቀደሰች ናት። ኦሪት ዘፍጥረት ምዕራፍ 3 ቁጥር 17 ላይ ግን ምን የሚል ቃል ታገኛላችሁ? አዳም መሬት አንተ ወትገቡ ውስተ መሬት፣ መሬት ነህ ወደ መሬትነት ትመለሳለህ። እርግምተ ትኩን ምድር በእንቲአከ፣ ምድር በአንተ ምክንያት የተረገመች ትሁን። ሶከ ወአሜከላ ለይብቁልከ፣ እሾህና አሜከላ ይብቀልብህ አለው። ምድር በአንተ ምክንያት የተረገመች ትሁን አለው። ምድር ሙሴን ደግሞ የቆምክባት ምድር የተቀደሰች ናት አለው። እንዴት ነው ምድር የተረገመች ከሆነች የተቀደሰች ምድር የተገኘችው? በተረገመ ምድር ውስጥ ሙሴ የቆመባት መሬት የተቀደሰች እንደተባለች በተረገመው ሰውነታችን መሃል እርግማን ያላረፈባት የተቀደሰችው አማናዊ ሊቀ ካህናታችን ንጉሳችን ኢየሱስ ክርስቶስ የቆመባት ቅድስቲቱ ምድር ድንግል ማርያም ናት። ምን አለ ቅዱስ ዮሐንስ አፈወርቅ? ተፈሥሒ ኦግዝቴ ቅድስት ድንግል ምድር ቅድስት እንተ በጽሐኪ እግዚአብሔር እንዘ ይጽአን ዲበ ደመና ብሩህ ወውአ ውስቴትኪ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ ቅድስት ምድር እመቤቴ ማርያም ሆይ ደስ ይበልሽ አለት። ለዚህ ቅድስት ምድር እርግማን የሌለባት ሰውነቷን ንጹሕ አድርጋ ጠብቃ ያቀረበች እሷ ናት። መጨረሻ ላይ የምነግራችሁ ድንግል ማርያም ለሔዋን በመታዘዝ ቤዛዋ ናት። ሔዋንን አትብይ ወይም አዳምን አትብላ፣ ይሄ ምንድን ነው? ትእዛዝ በሉ እንጂ አፍርሰው ምን አሉ? በሉ። ባለመታዘዛቸው ምን መጣ? ሞት። በአንድ ሰው አለመታዘዝ ሞት ወደዚህ ዓለም ገባ አይደለም የሚለው? ገባ። አለመታዘዛቸው። ይችኛይቱ ድንግልስ እውነተኛይቱ ድንግል ድንግል ማርያም እሷሳ ምንድን ናት? ታዘዘች። አምላክን ትወልጃለሽ፣ እሺ ይደረግልኝ፣ ምታዘዝ። ቀጥሎስ ልትወልድ 9 ወር ሞልቷት ልትቆጠሪ መንገድ ሂጂ፣ እሺ። እንዴ እምትወልጂው ንጉሥ ነው ታብዬ ሲያበቃ የምድር ንጉሥ ሊቆጥረኝ መሄድ ምንድን ነው ያላለች? እሺ ብላ የታዘዘች። እሺ ወልዳሳ ሲያበቃ ወደ ግብፅ ሂጅ፣ እሺ። ወደ ግብፅ ስትሄድ ስንት ዓመቷ ነው? የ15 ዓመት ልጅ መንገድ ሄዳ የማታውቅ አገር የማታውቅ ከ600 ኪሎ ሜትር በላይ በእግሯ በእስራኤል የብርድ ወራት ነው የተሰደደችው። ቸነፈር እያሳደዳት አውሬ ገጥማት አታውቅ። ሂዳ የምታርፍበት ቤት ዘመድ የላት። እሺ ተንከራተተች፣ ተሰደደች። ተመልሰች ናዝሬት ነኝ፣ እሺ። እና እሷ ቤዛ ያልሆነች ማንም የሆነ ሁሉን እሺ እያለች እየታዘች አንድ ቀን አንደበቷን ገልጣ ያላማረረች ከማመስገን በቀር ውሃውን ጠጅ አድርግ ልጄ፣ ጊዜ ግን አልደረሰም፣ እሺ።
ጊዜ ገና አልደረሰም ያላት ይላል ቅዱስ ጎርጎርዮስ ዘንዚናዙ። በዕለተ ዓርብ በአንቺ ልጅነቴ የምታዘዝበት ቀን ገና አልደረሰም እያላት ነው። ደሙን አፍሶ ስጋውን ቆርሶ ግን እነሆ የአንቺ ልጅ እንደመሆኔ የምታዘዝበት ቀን ዛሬ ነው። ይሄው ልጅሽ። በዮሐንስ አንጻር ራሱን ነበር ይሄው ልጅሽ የሚላል። እነሆ ልጅሽ፣ ሂጅ ከሱ ጋር። እሺ፣ እንደ ድንግል ማርያም ያለ ታዛዥ በምድር የለም። እግዚአብሔር እሳ የሚፈልገው ምንድን ነው? የሚወደኝ ቢኖር ቃሌን ይጠብቃል። ቃሉን በመጠበቅ ለሔዋን ቤዛ ሁና አምላክ እንዲያድርባት የአምላክ እናት ለመሆን የበቃች እመቤታችን ቅድስት ድንግል ማርያም እምነቷን፣ ትህትናዋን፣ ታዛዥነቷን፣ ፍጹም ድንግልናዋን፣ ንጹሕ ሕዋሳቷን ይዛ በመቅረብ ለልብሰተ ሥጋ የሔዋን ቤዛዋ ናት። እንዲህ ያለውን ነገረ ማርያም እና ነገረ ክርስቶስ ጥሩ ስራ እንደሰሩት መከራ እንደተቀበሉት አባቶቻችን እናምናለን። የአክል ሃይማኖት ዘአልቦ ጥልቀት፣ ነውር የሌለበት ሃይማኖት በቂ ነው። ቅዱስ ቄርሎስ ወእምነት በቅድስት ድንግል ከመ ይእቲ ወላዲተ እግዚአብሔር በሥጋ፣ ድንግል ማርያም እግዚአብሔርን በሥጋ እንደወለደች ማመን በቂ ነው።